ማከኝ አንቺስ አድረኝም ወይ አንቺስ አድረኝም ወይ እናንተም ሀገራችሁ አይደል ያላችሁት አግቡ እንጂ እኛ ደግሞ ወደ እሷ ጋር ነው የምንፈልገው። አረብ ሀገር ያለው የአረብ ሀገር ሴት ነው ማግባት የምትፈልገው? አዎ ደስ ይለኛል። በቃ ወላሂ በል ወላሂ ኧረ የሀገርህ ልጅ እሱ ያለ የሆነ ታገባ ይሻልሃል። ጥርስ ናት እያሉ እንዴት ደስ ይልሃል? ደስማ ትላለች ከተገኘች። ግን ያን የአረብ ሀገር ሴት ለምን አንተ እንደዚህ እንዴት ደስ ይሉሃል? በምን ምክንያት ደስ ይሉሃል? እኛው እኮ ነን። እንዴት እኛ ኢትዮጵያ እያለን ለምን ደስ አንላችሁም ነበረ? አሁን አረብ ሀገር ስንመጣ ነው እንዴ ደስ የምንላችሁ? ግድ እኮ ነው። በጣም ትለያላችሁ። ኧረ የጉድ ነው የምር። በዚህ ብቻ ነው የአረብ ሀገርን ሴት ማግባት የምትፈልገው? በሽታቸው ምን ጉድ ነው? ኑር ትሸጣላችሁ። ኧረ ዝም በል። ከሱ ያሉት የጠነቡ ናቸው። ከሱ ያሉት የጠነቡ ናቸው። እንዳንተ እንዳይሰሙ የምር እንዳይሰሙ እንዳትሰሙ። እንደው ያንን ሰላም አድርገው። አይ ዞሮ የአረብ ሀገር ሴት የምትፈልገው እናቴ ዝም ብሎ እንትና ሳይሆን ራሱን ማስተዳደር የሚችል ከስደት ህይወት የሚያወጣት ባል ነው። ከሰው ቤት ከስደት ህይወት የሚያወጣት ባል ነው የምትፈልገው። ገባ? ከዚህ ከሰው ቤት የምታስወጣት ከሆነ ከስደት ዓለም የምታስወጣት ከሆነ ሰርተህ የምታስተዳድራት ከሆነ ፈልግልሃለሁ። በዚህ እንስማማለን። ግን ያለሽን አርጌ ልብላ የምትል ከሆነ ለዚህ አልስማማም፣ አልፈልግም። ያለሽን ልብላት ለዋጣት የምትል ከሆነ አልፈልግም። አንተ ሰርተህ የምታስተዳድር ከሆነ ይፈልግልሃል። አንድ ብር ማልፈልግ ባይላልሽ እኮ ብሯን ፈልጋችሁ እንደሆነ እናንተ የአረብ ሀገርን ሴት የምትገጀሉት በጣም ተሳስታችኋል። እንደዛ ከሆነ አትፈልግም። ግን አይደለም ዋናው ፍቅሩ ነው። መጀመሪያ ዋናው ፍቅሩ ነው። አይ በጣም ወንዶች በጣም ብዙ ልጆች እኮ እንትን ስላሉ ነው። በጣም ስለተበሉ በጣም ልባቸው ስለተሰበረ እዚህ አረብ ሀገር ሁና ታገባሻለሁ እንጋባ ምናምን ይገቡና ኢትዮጵያ ትሄዳለች። ከዛ ብሯን ላጥ አድርጎ መጥመጥ አድርጎ ከበላ በኋላ ውጭልኝ ይላታል። እና ደግሞ ብዙ ሴቶች እንደዛ ከሆነ ችግር የለውም። ላንተ ያልሆንኩኝ ላንተ ለቀጫጫ ወንድሜ ካልሆንኩኝ ለማን ሆናለሁ ብለህ ነው። ግን ልታኮራኝ ይገባሃል። ሰርታ ልታስተዳድራትና ያኔ ጥሩ ፍቅር ልትሰጣት ይገባል። እንደዛ ነው። ብር ሲያልቅ ብር እኮ ያልቃል። ምንሽ ብር ያልቃል። ዋናው ፍቅር ነው።
እፈልግልሃለሁ ኢንሻአላህ አንተ ጎበዝ ከሆንክ ዋናው ፍቅር ነው። እሷ ጋራ አንተ የኔ ብር አንተም እንኳን ባይኖርህም ለእሷ ጥሩ ፍቅር ካላችሁ እሷም ደህና ከሆነች አብራችሁ ይሄ ይሆናል ይሄ አይሆንም ብላችሁ ሰርታችሁ ትለወጣላችሁ። ዋናው መተሳሰብ ነው። ግን ወላሂ አንዳንድ ወንድ ማለት ነው አረ ቢስሚላህ ለብሯ ብቻ የሚያገባት አለ። ወላሂ ለብሯ ብቻ ብሯ ሲያበቃ ደግሞ ትቷት ነው አሉ ብዙ ወንዶች እንደዛ ነው። ብራቸውን ከበሉ በኋላ ጸባያቸው ይቀየራል። በቃ እሷን ለማስወጣት እሷ ጋር ለመለያየት የሆነ ስበብ ይፈጥራሉ። ብሯ ካለቀ በኋላ ኧረ ቢስሚላህ ቻከባር እንደዚህ እንዳትሆኑ ወንድሞች፣ አደራ 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 የምላችሁ ነገር ወላሂ እንዳታስቢ ነው። ስበክል ወላሂ ላዚም ጀራሽ እንዳታስቢ። ሰምታችኋል? እፈልግልሃለሁኝ ቆንጂዬ የሆነ ሚስት ነው እፈልግልሃለሁኝ ጀራሽ እንዳትጠረጥሪ እንዳታስቢ። እሺ